በስራ ላይ የሚገኘው የመገበያያ ገንዘብ ሊቀየር መሆኑን ሰምተናል። ገለልተኛ የክፍያ ስርዓት ለመመስረትን በጥሩ ጅምር ላይ መሆኑ ታውቋል። በሌላ በኩል ደግሞ ከፋይዳ መታወቂያ ጋር በተያያዘ አዲስ መረጃ ይፋ ሆኗል። የክፍያ ስርዓት ኦፕሬተርነት ፍቃድና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ የክፍያ ስርዓት ኦፕሬተርነት ፈቃድ ለማግኘት የሚጠየቀው የተከፈለ ካፒታል ወደ 100 ሚሊዮን ብር ከፍ ተደርጓል። የኢትዮጵያ ብሔራዊ ባንክ የዲጂታል ክፍያዎችንና የፋይናንስ ተደራሽነትን ለማሳደግ የክፍያ ስርዓት መመሪያውን ማሻሻሉን አስታውቋል። ማዕከላዊ ባንኩ የክፍያ መፈጸሚያ ሰነድ አውጪዎች ፈቃድና እውቅና አሰጣጥ መመሪያውን ያሻሻለ ሲሆን በዘርፉ ፈቃድ ለመውሰድ ይጠየቅ የነበረው 50 ሚሊዮን ብር የተከፈለ ካፒታል አሁን ላይ ወደ 100 ሚሊዮን ብር ከፍ ተደርጓል። በስራ ላይ የዋለው አዲሱ መመሪያ አሁን ፈቃድ ያላቸው የክፍያ ስርዓት ኦፕሬተሮች ካፒታላቸው ከዚህ መጠን በታች ከሆነ እስከ ሰኔ 2027 መጨረሻ ድረስ ይህንን መስፈርት እንዲያሟሉ ተጠይቀዋል። በፈቃድ አሰጣጥ ሂደት ላይ ያሉ ደግሞ ፈቃዳቸውን ከተቀበሉ በሁለት ዓመት ውስጥ አዲሱን የካፒታልና የአክሲዮን ድርሻ መስፈርቶች ማሟላት እንደሚጠበቅባቸው ያገኘነው መረጃ ያሳያል። በሌላ በኩል ደግሞ ከፋይዳ መታወቂያ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በዚህም የፋይዳ ልዩ ቁጥርን መናገር ምንም ችግር እንደሌለው ተገልጿል። የፋይዳ ልዩ ቁጥር ለማንኛውም ህጋዊ አካል ማጋራት ምንም አይነት ችግር የለውም ሲል የብሔራዊ መታወቂያ አገልግሎት ጽሕፈት ቤት አስታውቋል። የፋይዳ ልዩ ቁጥር ባለ 12 አሃዝ ሲሆን ልዩ ቁጥሩ በህይወት ዘመን አብሮ የሚቆይና የማይቀየር ቁጥር መሆኑ ተነግሯል። የፋይዳ ተለዋጭ ቁጥር የሚባለው ደግሞ ባለ 16 አሃዝ ተለዋጭ ቁጥር ሲሆን በተለያዩ ተቋማት አንድ ግለሰብ ማንነቱን ለማረጋገጥ የሚያገለግለው ተብሏል። ነገር ግን ፋይዳ ቁጥር በባዮሜትሪክ መረጃ የተደገፈ በመሆኑ የአንድን ሰው ቁጥር በማጋራት የሚመጣ ምንም አይነት የማንነት ስርቆት ወይም ሌላ ግለሰብ ተመሳስሎ የሚገለገልበት አግባብ የለም ሲል ጽሕፈት ቤቱ አስታውቋል። በሌላ በኩል ደግሞ መገበያያ ገንዘብ ሊቀየር መሆኑን ሰምተናል። ገለልተኛ የክፍያ ስርዓት ለመመስረትም በጥሩ ጅምር ላይ መሆኑን ለማወቅ ችለናል። በዚህም መሰረት የብሪክስ አባል ሀገራት የአሜሪካን ዶላርን የሚተካ አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው ተነግሯል። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነትን ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በቅርቡ ይፋ አድርገዋል። በዚህ ጉዳይ ላይ ሙሉ ለሙሉ ከስምምነት ባይደርሱም የንግድ ልውውጣቸው 65 በመቶ ያህል ከዶላር እየራቀ መሆኑ ታውቋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንዳስታወቁት ከሆነ ኢትዮጵያን ጨምሮ አባል የሆኑት ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብጽ፣ ኢንዶኔዥያ፣ ኢራን እና የተባበሩት አረብ ኤምሬቶች በንግድ ልውውጣቸው ከአሜሪካ ዶላር እየራቁ ሲሆን ከ65 በመቶ በላይ የሚሆነው ንግዳቸው ደግሞ አሁን ላይ በአባል ሀገራቱ ብሔራዊ ገንዘቦች እየተከናወነ እንደሚገኝ ታውቋል። ይህ አዝማሚያ ቡድኑ በፋይናንስ ረገድ ያለውን ነጻነት ለማጠናከር ያለውን ቁርጠኝነት ያሳያል ተብሏል። ላቭሮቭ አክለውም ብሪክስ ፔ የተባለ ገለልተኛ የክፍያ ስርዓት ለመመስረት የሚደረጉ ውይይቶች ከጊዜ ወደ ጊዜ እየተሻሻሉ መሆናቸውን ጠቁመዋል። በተጨማሪም የብሪክስ የገንዘብ ሚኒስትሮችና የማዕከላዊ ባንክ ገዢዎች በካዛን ጉባኤ በተሰጠው መመሪያ መሰረት በጋራ ንግድ ውስጥ ብሔራዊ ገንዘቦችን በንቃት ለመጠቀም መስማማታቸው ታውቋል። ይህ እርምጃ ብሪክስ በምዕራባውያን የገንዘብ ስርዓቶች ላይ ያለውን ጥገኝነት ለመቀነስ በተጨማሪ ደግሞ የፋይናንስ መሰረተ ልማትን ለመገንባት የሚያደርገውን የጋራ ጥረት ያሳያል ተብሏል። በቅርቡ ቀደም ሲል የብሪክስ ልማት ባንክ በመባል ይታወቅ በነበረው ለአዲሱ የልማት ባንክ ኢትዮጵያ በይፋ በአባልነት ለመቀላቀል ማመልከቻ ማስገባቷና የዚህ ሂደት በቅርቡ እንደሚጠናቀቅ መግለጿ ይታወሳል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ወደ ስልጣን በመጡ ማግስት የብሪክስ አባል ሀገራት የአሜሪካን ዶላር የሚፎካከር ገንዘብ ከፈጠሩ 100% ቀረጥ እንደሚያስከፍሏቸው በማስጠንቀቅ ምላሽ መስጠታቸው የሚታወስ ነው። ትራምፕ እንዳሉት የብሪክስ ሀገራት ዶላርን ትተው ለመንቀሳቀስ እየሞከሩ ነው፣ ይህንን ሀሳብ ዝም ብለን የምንመለከተው ጉዳይ አይደለም ሲሉ አስታውቀዋል። በሌላ በኩል ደግሞ መንግስት የግምጃ ቤት ሰነድን በኢትዮጵያ መዋለ ንዋይ በኩል መሸጥ መጀመሩን ይፋ አድርጓል። የመንግስት ግምጃ ቤት ሰነድ ከሐምሌ ወር 2017 ዓ.ም ጀምሮ ማሻሻጥ መጀመሩን የኢትዮጵያ መዋለ ንዋይ ገበያ አስታውቋል። የድርጅቱ ዋና ስራ አስፈጻሚ ዶክተር ጥላሁን ካሳሁን እንደገለጹት ከሆነ የግምጃ ቤት ሰነድ እስካሁን ገዝታችሁ ማታውቁ ዳያስፖራ ኢትዮጵያውያን በዚህ ኢንቨስትመንት ተሰማሩ ሲሉ ጥሪያቸውን አቅርበዋል። አክለውም በዚህ ኢንቨስትመንት መንግስት በገንዘብ ሚኒስቴር አማካኝነት ለአንድ ዓመት ከሚበደረው ገንዘብ በአማካይ 16.5% በላይ ወለድ እንደሚያስገኝ ተናግረዋል። ለአብነትም የመጋቢትና የሚያዝያ 2017 ዓ.ም እንቅስቃሴ ሲታይ የገንዘብ ሚኒስቴር እስከ 20% እንደሚከፍል ተናግረዋል። በመሆኑም 1000 ብር የግምጃ ቤት ሰነድ ላይ ኢንቨስት ያደረገ ሰው 20
በመቶ ትርፍ እንደሚያገኝ ጠቅሰው ለኢትዮጵያ ዲያስፖራ ከዚህ የተሻለ ኢንቨስትመንት ሊኖር አይችልም ብለዋል። ዲያስፖራዎች ባሉበት ሀገር ሆነው በከፈቱት አካውንት ኢንቨስት አድርገው ያገኙትን ዋና ገንዘብና ወለዱን ጭምር ወደ ፈለጉበት የባንክ አካውንት ይዛወርላቸዋል ብለዋል። በሚቀጥሉት 5 ዓመታት የኢትዮጵያ ካፒታል ገበያ ስርዓት ቢያንስ 20 በመቶ የሚሆነው የውጭ ሀገር ኢንቨስተሮች እንዲኖሩት እንፈልጋለን ያሉት ዋና ስራ አስፈጻሚው ቦንድ ወይም አክሲዮን ከመግዛት ውጭ ስራ ፈጣሪዎች ላይ መዋለ ንዋይ የሚያፈሱ አካላትን እንፈልጋለን ሲሉ ገልጸዋል። በአፍሪካ ፈንድ ማቋቋም የሚፈልጉና መሰረት መጣል የሚፈልጉ ኩባንያዎች ለአብነትም በሞሪሸስና ሩዋንዳ ላይ እንዳደረጉት ሁሉ ፈንድ የሚያሰባስቡና ስራ ፈጣሪዎች ላይ ሀብት የሚያፈሱ አካላት ኢትዮጵያን እንዲመርጧት እየሰራን ነው ሲሉ አክለዋል። በሌላ በኩል ደግሞ የኤሌክትሪክ መኪና ክፍያ መጨመሩን ሰምተናል። የኤሌክትሪክ መኪናዎች ኃይል መሙያ ጣቢያ እጥረት ከመከሰቱም በላይ የክፍያ ዋጋው ማሻቀብ ማሳየቱ ታውቋል። የኤሌክትሪክ መኪናዎች ቁጥር እየጨመረ በመምጣቱ ምክንያት ወደ ኢትዮ ቴሌኮም የኃይል መሙያ ጣቢያዎች የሚመጡ ተሽከርካሪዎች ቁጥር መጨመራቸውን አስተያየት ሰጪዎች ገልጸዋል። እንደ ተጠቃሚዎቹ ገለጻ ከሆነ አሁን ያለው ችግር በቂ የባትሪ ጣቢያዎች አለመኖር ብቻ ሳይሆን የቻርጅ ማድረጊያ ዋጋውም እየጨመረ ይገኛል። 1 ዓመት ባልሞላ ጊዜ ውስጥ የአገልግሎት ዋጋው ከእጥፍ በላይ መጨመሩንም ተጠቃሚዎቹ ገልጸዋል። የመጀመሪያው የቴሌ የኤሌክትሪክ ባትሪ መሙያ ጣቢያ ስራ ሲጀምር አንድ የኤሌክትሪክ መኪናን ሙሉ ለሙሉ ለመሙላት ይከፈል የነበረው ከ150 እስከ 200 ብር አካባቢ ነበር። ላለፉት ወራት ግን አንድ መኪና ሙሉ ቻርጅ ለማድረግ እስከ 400 ብር ሲከፍሉ እንደነበር ጠቅሰዋል። ይህ ዋጋ 1 ኪሎዋት በ10 ብር ዋጋ ተሰልቶ አገልግሎቱ ይሰጥ እንደነበርም ተናግረዋል። አሁን ግን ይህ በ1 ኪሎዋት 10 ብር ይከፈልበት የነበረው አገልግሎት ዋጋ በቅርቡ ወደ 15 ብር ከፍ ማለቱን የታወቀው። ይህም አንድ ተሽከርካሪን ሙሉ ቻርጅ ለማድረግ የሚጠይቀውን ዋጋ እስከ 600 ብር ማድረሱ ተገልጿል። ይህም የአንድ ኤሌክትሪክ መኪናን ሙሉ ቻርጅ ለማድረግ የሚከፈለውን ዋጋ 50 በመቶ ጭማሪ መደረጉን ያሳያል። የአገልግሎት ዋጋው ይህንን ያህል ጭማሪ ማሳየት አለበት ብለው የማያምኑ በኤሌክትሪክ መኪና የሜትር ታክሲ አገልግሎት የሚሰጡት አቶ ሰለሞን በላይ በአጭር ጊዜ ውስጥ የቻርጅ መሙያ ዋጋ በዚህ ያህል ደረጃ መጨመሩ ላይ ጥያቄ አንስተዋል። በመኖሪያ ቤታቸው ቻርጅ ለማድረግ ይጠይቀኛል ካሉት በላይ በኢትዮ ቴሌኮም የኤሌክትሪክ መኪና ኃይል መሙያ ጣቢያ የበለጠ ዋጋ ያስከፍላልን ብለዋል። ይህም በመሆኑ ተሽከርካሪውን ቤት ውስጥ ቻርጅ ማድረግን መርጠዋል። በየዕለቱ እስከ 200 ኪሎ ሜትር የሚጓዙ በመሆኑ መኪናውን በየዕለቱ ቻርጅ ማድረግ እንዳለበት ገልጸው እስካሁን በሰሩት ስሌትን በቤት ውስጥ ለሚያደርጉት ቻርጅ በአንድ ሙሌት ከ150 እስከ 200 ብር የሚቆጥር መሆኑን ገልጸዋል። ብዙ ጊዜ ቻርጁ ከማለቁ በፊት ቻርጅ የሚያደርጉ በመሆኑ ግን ከ150 እስከ 160 ብር እንደሚቆጥር ተናግረዋል። ሙሉ ለሙሉ ለማድረግ ግን እስከ 200 ብር የሚቆጥርበት ጊዜ እንዳለ ማስረድተዋል። ይህ በቻርጅ መሙያ ጣቢያዎች ከሚከፈለው ጋር ሲነጻጸር ከ2 እጥፍ በላይ መሆኑን አንስተዋል። ቤት ውስጥ ቻርጅ ማድረግን የሚመርጡት ለባትሪው ደህንነት ሲሉ ጭምር እንደሆነ የገለጹት አቶ ሰለሞን አምሽተው ወደ ቤት ሲገቡ ሙሉ ለሙሉ ለማድረግ እስከ 7 ሰዓት እንደሚፈጅባቸው ተናግረዋል። ብዙ ጊዜ ቻርጁ 30 እና 40 በመቶ ሲቀረው የሚያደርጉት በመሆኑ ቀሪውን ለመሙላት ከ4 እስከ 5 ሰዓታት እንደሚፈጅባቸው ተናግረዋል። በቤት ውስጥ የሚደረግ የኤሌክትሪክ መኪና ቻርጅን በተመለከተ ሀሳባቸውን የሰጡ ሌላ የሜትር ታክሲ ሹፌር እንደገለጹት በቤት ውስጥ መኪናውን ቻርጅ ማድረግ ከጀመሩ ወዲህ የቤቱ የኤሌክትሪክ ፍጆታ በወር በአማካይ ከነበረበት 500 ብር ወደ 2500 ብር ከፍ ማለቱን ገልጸዋል። አንድ ጊዜ የምሞላው ከ3 እስከ 4 ቀናት ሊያገለግል ስለሚችል በሳምንት አንዴ አንዳንዴም ደግሞ 2 ጊዜ የሚሞሉ መሆኑን ገልጸዋል። በኤሌክትሪክ መኪናዎች ሜትር ታክሲ አገልግሎት መስጠት ከጀመሩ ወዲህ ለነዳጅ ያወጡ የነበረ ወጪ እንደቀነሱም ገልጸዋል። ቀደም ሲል በነዳጅ የሚሰራ ቪትስ ተሽከርካሪ ይዘው ሲሰሩ መቆየታቸውን ገልጸው እስካለፈው ዓመት አጋማሽ ድረስ በቀን ከ1200 እስከ 1500 ብር ለነዳጅ ወጪ ያደርጉ እንደነበር አስታውሰዋል። በኤሌክትሪክ መኪናው ግን ለኤሌክትሪክ ወጪ በወር ከ2000 ብር ያልበለጠ መሆኑ ትልቅ እፎይታ እንደሰጣቸው ተናግረዋል። ኢትዮ ቴሌኮምም ሆነ ሌሎች ተመሳሳይ አገልግሎት የሚሰጡ የኤሌክትሪክ ተሽከርካሪ ኃይል መሙያ ጣቢያዎች የኃይል መሙላት አገልግሎት የሚሰጡበትን የኤሌክትሪክ ኃይል የሚገዙት ከኢትዮጵያ ኤሌክትሪክ አገልግሎት ነው። ኃይሉን የሚገዙት ለማንኛውም የንግድ ተቋማት በወጣ ታሪፍ መሰረት ሲሆን የቆጠረውን ኃይል በማስላት በየወሩ ለኢትዮጵያ ኤሌክትሪክ ክፍያ የሚፈጽሙ መሆኑ ታውቋል። እስከ 2017 ዓ.ም መጨረሻ ድረስ በአገሪቱ ውስጥ የገቡ የኤሌክትሪክ መኪናዎች ቁጥር 110 ሺህ መድረሳቸው ታውቋል። በሌላ በኩል ደግሞ ከ60 ዓመታት በኋላ አዲስ የፖስታ አገልግሎት አዋጅ እየተዘጋጀ መሆኑ ተገልጿል። ከ60 ዓመታት በኋላ አዲስ የፖስታ አገልግሎት አዋጅ በዝግጅት ላይ እንደሆነ የኢትዮጵያ ኮሚኒኬሽን ባለስልጣን አስታውቋል። የኢትዮጵያ ኮሚኒኬሽን ባለስልጣን ዋና ዳይሬክተር ኢንጂነር ባልቻ ሬባ የኢትዮጵያ የፖስታ አገልግሎት እየተመራ ያለበት በ1958 ዓ.ም የወጣ ህግ እንደሆነ ገልጸው በዚህ ዓመት አዲስ የፖስታ አገልግሎት አዋጅ ለማውጣት እየተሰራ ነው ብለዋል። የኢኮሜርስ መምጣት የዲጂታል ኮሚኒኬሽን መሻሻልና ከጊዜ ወደ ጊዜ መዘመን አዲስ አዋጅ ለማውጣት አስፈላጊ መሆኑን ተናግረዋል። አዲሱ አዋጅ ቴክኖሎጂ ለፖስታ አገልግሎት ስጋት ሳይሆን ከጊዜው ጋር አብሮ
ለመሄድና የቁጥጥር ስራዎችን አጠናክሮ ለማስቀጠል እንዲያስችል በትኩረት እንደሚሰራ አስረድተዋል። ረቂቅ አዋጁን ባለድርሻ አካላት እንዲመክሩበት ይፋ ለማድረግ ዝግጅት እየተደረገ መሆኑን ጠቁመው ይህ ምዕራፍ ሳይከናወን ዝርዝሩን ይፋ ማድረግ አሰራሩ የማይፈቅድ ነው በማለት ተጨማሪ መረጃ ከመስጠት ተቆጥበዋል። ሆኖም ረቂቅ አዋጁ በዚህ ዓመት ይጸድቃል ተብሎ እንደሚጠበቅ ተናግረዋል። በኮሚኒኬሽን ዘርፍ ቁጥጥር የማድረግ ኃላፊነት የተሰጠው ባለስልጣኑ የፖስታና ፈጣን መልእክት አገልግሎት አሰራርን እንደሚከታተል ይታወቃል። የግለሰቦችን የግል ዳታ እየሰበሰቡ ያሉና ወደፊት መረጃዎችን ለመሰብሰብ የሚሰሩ ተቋማት ሁሉም ፈቃድ እንዲያወጡ እስካሁን የቴሌኮም አገልግሎት ተጠቃሚ ያልሆኑና በአግባቡ ያልተሸፈኑ 50 ልዩ ልዩ የገጠርና የጠረፍ አካባቢዎችን በሁሉ አቀፍ ተደራሽነት ፈንድ አማካኝነት የቴሌኮም አገልግሎት ተጠቃሚ ማድረግ ባለስልጣኑ በተያዘው በጀት ዓመት በትኩረት የሚሰራባቸው ሌሎች ስራዎች መሆናቸውን መገለጹ ይታወሳል። ባለስልጣኑ በኮሚኒኬሽን ዘርፍ ተወዳዳሪ የገበያ ስርዓትን በማበረታታት የተጠቃሚዎችን ተደራሽነትና ፍላጎት ያሟላ ጥራቱን የጠበቀ ቀልጣፋ፣ አስተማማኝና ኢኮኖሚያዊ አቅምን ያገናዘበ አገልግሎት በመላ ሀገሪቱ እንዲስፋፋ የሚሰራ ተቋም መሆኑን ገልጿል። በሌላ በኩል ደግሞ አውሮፕላን ከአምራቾች በሚፈለገው ልክ እየቀረበ ባለመሆኑ በኪራይ እስከ መስራት ደርሻለሁ ሲል የኢትዮጵያ አየር መንገድ አስታውቋል። አውሮፕላን ከአምራቾች በሚፈለገው ልክ እየቀረበ ባለመሆኑ ተከራይቼ እስከ መስራት ደርሻለሁ ሲል የኢትዮጵያ አየር መንገድ ግሩፕ ገለጸ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት አውሮፕላን አምራቾች በሚፈለገው ልክ እያመረቱ ለኢትዮጵያ አየር መንገድ እያቀረበው አይደለም። በዚህ ምክንያት አየር መንገዱ ከገበያ ላይ ኪራይ እያፈላለገ እስከ መስራት መድረሱን አስታውቀዋል። ከአውሮፕላን ምርት አቅርቦት እጥረት ባሻገር የአውሮፕላን ዕቃ የመለዋወጫ እጥረት መኖሩንም ኃላፊው አመላክተዋል። አየር መንገዱ አሁን ላይ ከ149 በላይ አውሮፕላኖችና ከ135 በላይ ዓለም አቀፍ መዳረሻዎች አሉት።